ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 12 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የፋኖ ጦር ዛሬም ወሳኝ ድሎችን ሲያስመዘግብ ውሏል። የጎጃምና ጎንደር ተጋድሎችን አካተናል። በምስራቅ ወለጋ ጊዳያና ወረዳ ከ100 በላይ ንጹሃን መታገታቸው ተሰምቷል። ዝርዝሩ ተካቷል። አልሲሲ ድርድርና ህጋዊ ስምምነት እንጂ ከኢትዮጵያ ጋር ሌላ ችግር አንፈልግም ብለዋል። አልሲሲ ኢትዮጵያ ውስጥ ስላለው የትጥቅ ትግልም ተናግረዋል። ዛሬና ነገ ከአዲስ አበባ ወደ ደሴ ከተማ በረራ ማድረግ እንደማይቻል ተነግሯል። ሁኔታዎች አስገዳጅ እንደሆኑም ተጠቁመዋል። የሱዳን ተፋላሚዎች እንዲደራደሩ አሜሪካ ጠይቃለች። የሶማሊያ መንግስትም ከተቃዋሚዎች ጋር እነጋገራለሁ ብለዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የፋኖ ጦር በተለያዩ ቀጠናዎች ባካሄዳቸው ዘመቻዎች በአገዛዙ ጦር ላይ ከፍተኛ ኪሳራ ሲያደርስ ዋለ። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ጥምር ኃይልና አንደኛ ሬጅመንት ታህሳስ 11 2018 ዓ.ም ከጠዋቱ 12 ሰዓት በሸበል በረንታ ሱሃ ተፋሰስ ቀበሌ ልዩ ቦታ ስኩት ኢየሱስ የተቋም እህልን ለመውሰድ የመጣው የአገዛዙ ዘራፊ ኃይል ላይ በኤፍ1 ቦምብ የታገዘ የጨበጣ ውጊያ አድርገዋል። በሸበል በረንታ ሱሃ ተፋሰስ ቀበሌ ተቋም እህልን ለመዝረፍ ከቢቸና የእዱሃና መርገጭ ከተማ የተሰባሰበው የአገዛዙ ዘራፊ ኃይል በፋኖ ጦር ጥቃት ተከፍቶበት በየጥሻው ሙትና ቆስለኛውን አንጠባጥቦ ያቀደውን እቅድ ሳያሳካ ሽንፈትን መከናነቡን እዙ አስታውቋል። በዚህ እልህ አስጨራሽ አውደ ውጊያ የአገዛዙ ዘራፊ ኃይል በቁጥር ማወቅ ያልተቻለ በርካታ ሙትና ቁስለኛ ሆኗል። አፋብሃ ቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት መረጃውን አድርሷል። በሰሜን ቀጠና ደግሞ የጎንደር የበጋሻው ክፍለ ጦር በ6 አቅጣጫ የገባውን የአገዛዙን ኃይል በከባድ አጸፋዊ እርምጃ መልሶታል። በአምባ ጊዮርጊስ፣ በደጎማ፣ በለሳ ከጎንደር በጠዳ በኩል ከማክሰኝት አካባቢ በደጎላ፣ በድንዛዝ በደንጎርድባ በድምሩ በ6 አቅጣጫ የአርሶ አደር የጦር መሳሪያ ለመቀማት ትናንት ታህሳስ 11 2018 ዓ.ም ለመግባት ቢሞክርም ከሽፎበታል። በደጎላና ውዛባ ቀበሌዎች መሬት ሽንፈት ሲቀምስ ውሎ ግማሹ ሸሽቶ ወደ ደጎማ ከተማ ሲመለስ ከፊሉ መውጫ ቀዳዳ ጠፍቶት ሲደናበር ማደሩን እዙ አስታውቋል። ዛሬ ታህሳስ 12 2018 ዓ.ም ደግሞ በጎንደር የበጋሻው ክፍለ ጦር በር ተዘግቶበት ያደረው የአገዛዙ ኃይል በቃግራና አይባ ቀበሌዎች ተመቷል። በአይባና ወገራ በተደረገ ውጊያ ጠላት ሞትና ቁስለኛ ሆኗል ያለው እዙ የጎንደር የበጋሻው ክፍለ ጦር የተመረጡ የጎንደር ብርጌድ፣ የፋሲለደስ ብርጌድ፣ የነብዩ አሳምነው ብርጌድ፣ የቴዎድሮስ እና የቃኘው ብርጌድ አባላት በውጊያው ተሳትፈዋል ብለዋል። በሁለቱ ቀን አውደ ውጊያም በጠላት በኩል 16 ሲደመሰስ ከ9 በላይ የሚሆኑት ደግሞ ክፉኛ የቆሰሉ ሲሆን 3 የሚሆኑት ደግሞ ከርተው የጎንደር የበጋሻው ክፍለ ጦርን ተቀላቅለዋል። ወደ ጎጃም ቀጠና ስንመለስ ደግሞ የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር እና 109ኛ ኮር 77ኛ ክፍለ ጦር ጥምር ኃይል በድሮን የታገዘውን ተጋድሎ በመቋቋም ከተለያየ አካባቢ ተሰባስቦ የመጣውን በርካታ አብይ ቡድን ደምስሶታል። በትናንትናው ዕለት ታህሳስ 11 2018 ዓ.ም ከቀኑ 9 ሰዓት ተኩል እስከ ምሽት 1 ሰዓት ድረስ በተደረገው ለአስጨራሽ ትንቅንቅ ሰከላ ወረዳ አጉት ቀበሌ ዙሪያ ከሚገኙ 2 አብያተ ክርስቲያናት ውስጥ መሽጎ የሚገኘውን ዙፋን ጠባቂ ሰራዊት የያዘው የድንጋይ ካብ ሳያተርፈው ተደምስሷል። የአገዛዙ ቡድን ለሳምንት ሲቆፍር ሲዘጋጅበትና አንገት ድረስ ሲሰራው የሰነበተው ምሽግ በፋኖ ሲደረማመስ መድረሻ ያጣው ኃይል በእግር አልችል ብሎ በድሮን የታገዘ ውጊያ በማድረግ ተከታታይ 2 የድሮን ቅንቡላ ቢጠቀምም ከመደምሰስ ሳይድን ቀርቷል። ቤተክርስቲያንን፣ ንጹሐንንና ተራራ ላይ ጉድጓድ እንደ ቀበሮ በመቆፈር ለማምለጥ የሚሞክረው ዙፋን ጠባቂው ሰው በላው ቡድን በጀግኖቹ ከባድ ምት ተደቁሶ በቆፈረው ጉድጓድ አፈር ለብሶ ቀርቷል ሲል የ44ኛ ክፍለ ጦር ህዝብ ግንኙነት አስታውቋል። በ105ኛ ኮር 44ኛ ክፍለ ጦር እና በ109ኛ ኮር 77ኛ ክፍለ ጦር ጥምር ኃይል የደረሰበትን ሽንፈት መቋቋም ያቃተው የጠላት ኃይል ከሸንዲና ከተለያዩ ቦታ በማሰባሰብ መቀበሪያው ወደ ሆነው ወደ ሰከላ ወረዳ አጉት ከተማ ተጨማሪ ኃይል አስገብቷል ሲልም የ44ኛ ክፍለ ጦር ህዝብ ግንኙነት መረጃውን አድርሷል።
በምስራቅ ወለጋ ጊዳያና ወረዳ ከ100 በላይ ንጹሃን መታገታቸው ተነገረ። በኦሮሚያ ክልል ምስራቅ ወለጋ ዚንጊዳያና ወረዳ አሌ ቀበሌ በርካታ ሰዎች መታገታቸውን እናት ፓርቲ ከአካባቢው የደረሰውን መረጃ አጣቅሶ አቅርበዋል። ትናንት ቅዳሜ ማለትም ታህሳስ 11 2018 ዓ.ም በምስራቅ ወለጋ ዞን ጊዳያና ወረዳ አሌ ቀበሌ ከ100 በላይ ንጹሃን ታፍነው ወደ ወረዳው ከተማ በ10 ተሽከርካሪዎች ተጭነው ተወስደዋል ሲል መረጃው ጠቅሷል። ህጻናት፣ አዛውንቶች፣ አቅመ ደካሞችና መጫት እናቶች ጭምር ይገኙበታል ሲልም እናት ፓርቲ መረጃውን አጋርተዋል። ይህ የሆነው በክልሉ የጸጥታ ኃይል ነው የሚሉት ነዋሪዎች አካባቢው ከሳምንት በላይ ተከቧል ሲሉ አስረድተዋል። በሰሞኑ ሁኔታ ህዝቡን እየጫኑ ይወስዳሉ ሲሉ የገለጹት ነዋሪዎች ከዚህ ሲብስም በድብደባና በተኩስ ይገደላሉ፣ ነገ ምን እንደሚገጥመን አናውቅም ብለዋል። ከዚህ ሲብስም በድብደባና በተኩስ ይገድላሉ፣ ነገ ምን እንደሚገጥመን አናውቅም ብለዋል። እናት ፓርቲ በመረጃው ፓርቲያችን በዚህ ጉዳይ ከሳምንት በፊት የማስጠንቀቂያና የነዋሪውን የጭንቅ ድረሱልን ጥሪ ያወጣ ሲሆን አሁንም በመንግስታዊ መዋቅር ንጹሐንን ማንገላታት እንዲቆም ታፍነው የተወሰዱትም ያለምንም ቅድመ ሁኔታ ወደ ቤታቸው እንዲመለሱ ሲል ጥሪውን አቅርበዋል። ምስራቅ ወለጋ ዞን ላለፉት ዓመታት በአገዛዙ መዋቅር በታገዙ ተደጋጋሚ ጥቃቶች የንጹሐን ደም በከንቱ ሲፈስ ሀብትና ንብረትም ሲወድም እንደነበር ይታወቃል። ዛሬና ነገ ወደ ደሴ ከተማ በረራ ማድረግ እንደማይቻል ተገለጸ። ዛሬ እሁድና ነገ ሰኞ ከአዲስ አበባ ወደ ደሴ ኮምቦልቻ በረራ መሰረዙን የኢትዮጵያ አየር መንገድ አስታውቋል። የኢትዮጵያ አየር መንገድ በደሴና አካባቢዋ ባለው ለበረራ አመቺ ያልሆነ የአየር ጸባይ ምክንያት በዛሬውና በነገው ዕለት ወደ ከተማ የሚያደርገውን በረራ ለማቋረጥ ተገድጃለሁ ብሏል። ከሜትሮሎጂ በሚደርሰን መረጃ መሰረት የአየር ጸባዩ እንደተስተካከለ በረራዎቹ ወደ መደበኛ አገልግሎታቸው የሚመለሱበትን ጊዜ የምናሳውቅ ሲሆን በአገልግሎቱ መቋረጥ ለሚፈጠሩ መጉላላቶች ከወዲሁ ይቅርታ ለመጠየቅ እንወዳለን ሲልም አየር መንገዱ አክሏል። የኢትዮጵያ አየር መንገድ ትናንት በሰጠው መግለጫ ደግሞ በአሁኑ ወቅት በተለያዩ የሀገራችን ክፍሎች ጭጋጋማና ለበረራ አመቺ ያልሆነ የአየር ጸባይ አጋጥሞናል ብሏል። ከሜትሮሎጂ ባገኘነው መረጃ መሰረት የአየር ጸባይ ለተወሰኑ ቀናት የሚቀጥል ነው ሲልም አክሏል። የኢትዮጵያ አየር መንገድ በዚህ ምክንያት ወደ ተወሰኑ የሀገራችን ክፍሎች የሚያደርጋቸውን በረራዎች ለማቋረጥ በመገደዱ የአየር ጸባዩ እስከሚስተካከልና በረራዎችን መቀጠል እስከምንችል ድረስ መንገደኞች እንዲታገሱ ወይም አስቸኳይ ጉዞ የሚያደርጉ መንገደኞቻችን ሌላ የጉዞ አማራጭ እንዲጠቀሙ ሲል አሳውቋል። አየር መንገዱ በአየር ጸባይ ምክንያት የተስተጓጎሉ በረራዎች ወደ መደበኛ አገልግሎታቸው እንደተመለሱ መንገደኞች የሚያሳውቅ መሆኑን የገለጸ ሲሆን በዚህ ምክንያት ለሚፈጠሩ መጉላላቶች ከወዲሁ ይቅርታ ጠይቃለሁ ሲልም አክሏል። አልሲሲ ከኢትዮጵያ ጋር ህጋዊ ስምምነት እንጂ ሌላ ችግር አልፈልግም ሲሉ ተናገሩ። ግብጽ ታላቁን የኢትዮጵያ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ህጋዊ አስገዳጅ ስምምነት ላይ ከመድረስ በስተቀር ሌላ ምንም አይነት ችግር እንደሌለባት ፕሬዚዳንት አብዱልፈታህ አልሲሲ ተናግረዋል። ፕሬዚዳንቱ ይህንን የተናገሩት ግብጽ ውስጥ እየተካሄደ በሚገኘው ሁለተኛው የሩሲያና የአፍሪካ የትብብር መድረክ የሚኒስትሮች ጉባኤ ላይ ለመሳተፍ ካይሮ ከሚገኙ የአፍሪካ ሀገራት ልዑካን ጋር ባደረጉት ውይይት ላይ መሆኑን የግብጽ መንግስታዊው ሚዲያ አልአህራም ዘግቧል። ግብጽ ከኢትዮጵያ ጋር ችግር የለባትም ያሉት አልሲሲ ነገር ግን ብቸኛው ፍላጎቷ በአባይ ወንዝ ላይ ያላት መብት እንዳይነካ ማድረግ ነው፣ ለዚህም ህጋዊና አስገዳጅ ስምምነት እንዲደረስ ነው በማለት የህዳሴ ግድብ ላይ የሀገራቸውን አቋም አጽንኦት ሰጥተው ተናግረዋል ተብሏል። ከጥቂት ሳምንታት በፊት የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸው ሀገራቸው ተጨማሪ ውይይት እንደማትፈልግና መብቷን በዓለም አቀፍ ህግ መሰረት እንደምታስከ ብር ለቢቢሲ ተናግረው ነበር። የግድቡ ግንባታ በተካሄደበት 14 ዓመታት ውስጥ በኢትዮጵያና በግብጽ እንዲሁም በሱዳን መካከል በተደጋጋሚ ሲቋረጥና ሲቀጥል የቆየ ድርድር በተለያዩ ሀገራትና ተቋማት አሸማጋይነት ሲካሄድ መቆየቱ ይታወሳል። በእነዚህ ጊዜያት ሁሉ አሁን ፕሬዚዳንት አልሲሲ ያነሱት የግድቡን ውሃ አሞላልና ዘላቂ አስተዳደርን በተመለከተ ህጋዊና አስገዳጅ ስምምነት ኢትዮጵያ እንድትፈርም በተደጋጋሚ ከግብጽ የቀረበ ጥያቄ ተቀባይነት ባለማግኘቱ ከስምምነት ላይ ላለመድረስ ሳቸው ምክንያት ሆኖ ቆይተዋል። ግብጽ የምትጠይቀው ታሪካዊ የአባይ ውሃ ድርሻዋንም በተመለከተ ኢትዮጵያ ባልተካተተችበትና ምንም ድርሻ ባልነበራት ኢፍትሐዊ ባለችው የቅኝ ግዛት ዘመን ስምምነት እንደማትገዛ በመግለጽ ውድቅ አድርገዋለች። የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ የተገነባው ግድብ ብቸኛ የውሃ ምንጭ መጠን ያሳጣኛል የሚል ስጋት ፈጥሮባታል ተብሎ ይገለጻል።
ፕሬዚዳንት አልሲሲ ከአፍሪካ ሀገራት ተወካዮች ጋር ቅዳሜ ዕለት ባደረጉት ውይይት ላይ ግብጽ በሌሎች ሀገራት የውስጥ ጉዳይ ውስጥ ጣልቃ ለመግባትና አለመረጋጋትን በማስወገድ በኩል ያላት ፖሊሲ ወጥና ጽኑ ነው ማለታቸውን ከጽህፈት ቤታቸው የወጣው መግለጫ አመልክቷል። ከቅርብ ጊዜያት ወዲህ በብልጽግና መንግስት የመገናኛ ብዙሃን በሚቀርቡ ዘገባዎችና ውይይቶች ላይ በተለያዩ የአገሪቱ ክፍሎች የሚንቀሳቀሱ ታጣቂ ቡድኖች ትጥቅና ድጋፍን ከግብጽ እንደሚያገኙ የሚገልጹ ክሶች በተደጋጋሚ ይደመጣሉ። ፕሬዚዳንት አልሲሲ ግን አገራቸው ከኢትዮጵያ ጋር ልዩነት ቢኖራትም አለመግባባቶች በውይይትና በፖለቲካዊ መፍትሄ መፈታት አለባቸው በሚል አቋም ግብጽ ማስፈራሪያዎችን ሰንዝራ አታውቅም ሲሉ ተናግረዋል። የሱዳን ተፋላሚዎች የተኩስ አቁም ጥሪ ሲቀርብላቸው ሶማሊያ ደግሞ ከተቃዋሚዎች ጋር ለመነጋገር ዝግጁ መሆኗን ገለጸች። አሜሪካ የሱዳን ተፋላሚዎች አዲስ ዓመትን በማስመልከት ተኩስ አቁም እንዲያደርጉ ጠይቃለች። የአሜሪካ ውጭ ጉዳይ መስሪያ ቤት ኃላፊ የሆኑት ማርኮ ሩቢዮ በሰጡት መግለጫ የሱዳን ተፋላሚዎች የሰብአዊነት ተኩስ አቁም ለማድረግ አዲስ ዓመትን እንደ መልካም ዕድል እንዲጠቀሙበት ጥሪ አቅርበዋል። ሚኒስትሩ ሲናገሩ አሁን የኛ ትኩረት 99% ያህሉ የሰብአዊነት ተኩስ አቁም ላይ ነው። እናም በቻልነው ፍጥነት ይህንን ለማሳካት ጥረት እያደረግን ነው ብለዋል። አክለውም እንደምናስበው አዲስ ዓመትና ከፊታችን ያሉት በዓላት ሁለቱም ተፋላሚዎች እንዲስማሙ ትልቅ ዕድል የሚፈጥርላቸው ይሆናል። ይህ እንዲሆን ደግሞ ከፍተኛ ጫና እያደረግን ነው ሲሉ ገልጸዋል። ሚኒስትሩ ተፋላሚዎቹ የመብት ጥሰት በመፈጸም ላይ መሆናቸውንም አስረድተዋል። በሱዳን እየተካሄደ ባለው ጦርነት ተሳትፎ ያላቸው የውጭ ኃይሎች ከዚህ ድርጊታቸው እንዲቆጠቡ ጨምረው አሳስበዋል። ይህ በእንዲህ እንዳለ የሱዳን ጠቅላይ ሚኒስትር ዶክተር ከማል ኢድሪስ በዛሬው ዕለት ወደ አሜሪካ አቅንተዋል። በቆይታቸውም ከአሜሪካ ከፍተኛ ባለስልጣናትና ከተመድ ኃላፊዎች ጋር ውይይት ለማድረግ ማቀዳቸውን ዘገባዎች አስረድተዋል። በሌላ የቀጠናው ጉዳይ መረጃ የሶማሊያው ፕሬዝዳንት ከተቃዋሚዎች ጋር ለመነጋገር በራቸው ክፍት መሆኑን ገልጸዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በኪስማዮ ዛሬ በተደረገው የሶማሊያ ፊውቸር ካውንስል ስብሰባ ላይ ተገኝተው ባደረጉት ንግግር የፌዴራል መንግስታቸው ከተቃዋሚ መሪዎች ጋር ለመነጋገርና ለመስማማት በሩ ክፍት መሆኑን አስታውቀዋል። ተቃዋሚ መሪዎች ደግሞ መንግስትና ህዝብን ሊያቀራርብና ሊያወያይ የሚችል ገንቢ ሀሳብ ይዘው መቅረብ እንዳለባቸውም አስረድተዋል። ሐሰን ሼክ በኪስማዮ ላላችሁ ወንድሞች መናገር የሚፈልገው ለሶማሊያ ህዝብ የሚጠቅም ነገር ይዛችሁ በአንድነት እንድትመጡ ነው። ያን ጊዜ እኛ አየር ማረፊያውን አንዘጋባችሁም፣ ወደ ኪስማዮ ተመለሱ ማንላችሁም። ለህዝብ የሚጠቅም ሀሳብ ይዛችሁና እንነጋገርበት፣ እኛ ለመስማማት ዝግጁ ነን ብለዋል። ባለፉት 2 ወራት መንግስታቸው ከተቃዋሚ ፓርቲዎች ጋር ሲነጋገር መቆየቱን የጠቀሱት ፕሬዝዳንቱ በውይይቱ ላይ ከአንዳንዶቹ ፓርቲዎች ጋር መስማማታቸውንና ከተወሰኑት ጋር ስምምነት ላይ ሳይደርሱ መቅረታቸውን አስረድተዋል። ካልተስማሙት ጋርም ቢሆን በድጋሚ ለመነጋገር በራቸው ክፍት መሆኑን አስታውቀዋል። በንግግራቸው ማጠቃለያም ሶማሊያ ከዚህ በኋላ አምባገነንን መሸከም አትችልም፣ የሚያስፈልጋት በምክክርና በውይይት ላይ የተመሰረተ ፖለቲካዊ መረጋጋት ነው ማለታቸውን የአገሪቱ ሚዲያ ዘገባዎች ጠቅሰዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።